ለምንድነው ከሌሎች ሌሊቶች በተለየ መልኩ ዓለም ላይ ያሉ ሙስሊሞች 27ኛው ሌሊት በጉጉትና ልዩ በሆነ መልኩ የሚጠባበቁት? ምናልባትም ለዚህ ሶስት ዋና ምክንያቶች ሊኖሩ ይችላሉ። በደንብ አዳምጠኝ። ይህንን ቪዲዮ ይህችን ሌሊት በመተኛትና በዝንጋቴ ሊያሳልፍ ላሰበው ጓደኛ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አድርስልኝ። የመጀመሪያው ምክንያት አነሃ ለይላ መርጁዋ ለለይለቱል ቀድር፣ ለይለቱል ቀድር በዚህ ሌሊት ውስጥ ለመገኘቱ እጅጉኑ ተስፋ የሚደረግበት ሌሊት ነው። በረሱል ሰለላሁ ዐለይሂ ወሰለም አንደበት ተሐረው ለይለቱል ቀድሪ ፊ ሰብዒል አዋኺር፣ ለይለቱል ቀድር በመጨረሻዎቹ ሰባት ፈልጉ፣ ማለትም በ27ኛው ሌሊት ብለዋል። ተሐረው የሚለው ይሰመርበት፣ በደንብ ልንጠብቀው የሚገባው ሌሊት ነው የዛሬው ሌሊት ማለት ነው። ሌላኛው ሁለተኛው ምክንያት ካነ ኡበይ ረዲየላሁ ዐንሁ የሕሊፉ አነሃ ለይለተ 27። ኡበይ ብን ከዓብ ከሰሓቦች ውስጥ ለይለቱል ቀድር የምትገኘው 27ኛው ሌሊት ውስጥ ነው ብሎ ይምል ነበር። ሌሎችም ይሄንን ያጠናክራሉ። ሶስተኛው ምክንያት አነ ሪጃለን ሚን አስሓቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኡሩ ለይለቱል ቀድሪ ፊል መናሚ ፊ ሰብዒል አዋኺር፣ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች በህልማቸው ለይለቱል ቀድር በ27ኛው እንደሆነች ታዩ። ይህንንም ረሱል ሲያጠናክሩላቸው ምናሉ ከነገሯቸው በኋላ አራ ሩእያኩም ቀድ ተዋጣት፣ ያያችሁት መናም በእርግጥም ገጥመዋል ብዬ አስባለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ታዲያ ፈመን ካነ ሙተሐሪሃ ፈልየተሐረሃ ፊ ሰብዒል አዋኺር፣ ለይለቱል ቀድር የሚፈልጋት የሚጠብቃት ሰው ካለ በመጨረሻዎቹ ሰባት ማለትም በ27ኛው ይጠብቃት ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያ አንተ ይህንን ሌሊት እንደ ሌሎቹ ሌሊቶች በዛዛታ በጨዋታ በቀልድ እንዲሁ በተለያዩ ሶሻል ሚዲያዎች ጊዜን በማባከል ልታሳልፈው ነው? ምናልባት ይህ ሌሊት ዓመት ውስጥ የሰራቸው ወይም በእድሜ ልክ የሰራቸው ወንጀሎች የሚማርበት ሌሊት ሊሆን ይችላል። ምናልባት ይህ ሌሊት ጀነት ለመግባት ሰበብ ሊሆን ይችላል። ምናልባት ይህ ሌሊት ቀጣይ ያለው ህይወትህን ሙሉ ለሙሉ የሚቀይርና የሚያሻሽል ሊሆን ይችላል። ነቃ እንበል። ይህንን ሌሊት ህያው አድርገን ለማደር እንሞክር። እንደዚሁ ይህንን ቪዲዮ በዚች ሌሊት እንዲጠቀሙ ሌሎች ሼር እንድታደርጉ በትህትና ጠይቃለሁ። ወሰላም። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ዛሬ እንግዲህ የመጨረሻዎቹ ወቅቶች ላይ ስለሆነ ስለ መጨረሻውም ቀን ማሰባችን አይቀርም። ያው የለምነውና አላህ ጋር የምንፈልጋቸው ትልቁ ጊዜ በእነዚህ ውድ ቀናቶች አላህ ሚን ኡተቃኢ ሚን ናር ከጀሃነም ነፃ ወጥተዋል ከሚላቸው ሰዎች ለመሆን ነው የምንለፋው። አላህ ከጀሃነም ነፃ ከሚወጡትና ወጥተዋል ተብሎ ከተረጋገጠላቸው ሰዎች አላህ ያድርገን። ወንድምህቶች እንግዲህ ሰዎች ነንና በሰዎች ሂደት ውስጥ ነገ አላህ ፊት ሂሳብ ስንቆም ሁላችንም የምንፈልጋቸው እንዲያዙልን እንዲመዘገቡልን የምንፈልጋቸው ብዙ ስራዎች አሉ። የውመል ቂያማ አንድ ክስተትን ላወሳላችሁና ላነሳላችሁ ወደድኩኝ። ኢኽወተል ኢማን አላህ ሱብሓነሁ ወተዓላ ጋር ሁለት ሰዎች ይቀርባሉ። ሁለት ሰዎች የሚቀርቡት ሁለት በዱንያ ላይ የተበዳደሉ ሰዎች ናቸው። አንዱ ተበዳይ ነው፣ አንዱ በዳይ ነው። በደሉ በተለያየ መልኩ ሊሆን ይችላል። ሐቅን ገፍቷል፣ ንብረትን አጥፍቷል፣ ገንዘብን ወስዷል፣ አማናን በልቷል፣ ክብርን ነክቷል። በህይወት ውስጥ የማይቆጠሩ ብዙ ወንጀሎችንና በሰዎች ላይ የማይገባቸውን ነገሮች ፈጽመንና ሰርተን ሊሆን ይችላል። እነዚህም ባደረግንባቸው ጊዜያቶች እንግዲህ የዛን ጊዜ ሁሉም ነገር ከኸይር ስራችን ነው የሚወስደው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት في صحيح ቡኻሪ በተዘገበው ሐዲስ ላይ ዛሬ ሂሳባችን እንድንጨርስ ነው የነገሩን አይደለም። ምክንያቱም የዛን ቀን ሂሳቡ በገንዘብ አይደለም። ሂሳቡ የሚደረገው ከኸይር ስራችን ነው የሚወሰደው። ዋጋ የምንከፍልበት በብዙ ጥረትና ውጤት በብዙ ጥረትና ልፋት የመጣው ኸይር ስራችን ነው ለሌላ ተላልፎ የሚሰጥብን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጋር ይህን ቃል ሂደት ሲገልጹት አላህ ጋር ቀርበው ሰውየው ጌታዬ ይሄ ሰውዬ በድሎኛል፣ ሐቄን ወስዷል፣ ዋጋ ይከፈልልኝ ይላል። አላህ ይዘ ሰውዬ ኸይር ስራ አለቀ፣ ኸይር ስራ ሁሉ ዳ በተከፍሎበት አለቀ፣ ምንም የለውም። ኦኬ እንደዛ ከሆነ ከኔ ወንጀል ተጨምሮ እሱ ጋር ይሰጥልኝ። ሱብሃንአላህ አስቡት ምን ያህል ከባድ እንደሚሆን። ኸይር ስራው ከኔ ተጨምሮ መጥፎ ስራ የሱ ላይ ይጨመርለት ይቀነስልኝ ለኔ። ያን ጊዜ ይቅር የሚባል የለም። ምክንያቱም የውመ የፍሩ المرء من اخيه وامه وابيه وفصيلته التي تؤمن في الارض جميعا ثم ينجيه። ሰው ከናት ከአባቱ ከሚወዳቸው በህይወት ላይ ተስፋዬ የህይወት ጉዳዩን ይፈቱልኛል፣ ችግር ሲገጥመኝ እነሱ ጋር ደርሳለሁ፣ ስለኔ ከኔ በላይ ይጨነቁልኛል የምንላቸው ሰዎች ፊራር ነው። አንዱ ካንዱ ለመሸሽ ላለመተያየት ላለመጠየቅ የሚሸሹበት ዕለት ላይ እኮ ነው። ያን ጊዜ እንኳን አይደለም የሩቅ ሰው እንኳን አይደለም በተለያየ መልኩ የተገናኘነው ሰው የራሳችን ስጋዎች ትልቅ ቦታ ያለን አካላቶች ያን ጊዜ ይህንን ሲል አላህ ሱብሓነሁ ወተዓላ ፈነየት ሐሰናቱ መልካም ስራው አልቋል፣ ወንጀል እንዴት ይጨመራል? አላህ
እንዙር ኢላ ሁና ይለዋል። ትልቅ ቀስር ትልቅ ዘመናዊ በጣም ውድና የሚያምር በውድ የተከበሩ ድንጋዮች የተገነባ ህንጻ ያሳየዋል። ሊማን ሀዛ ያ ረቢ ምን ጉድ ነው ይሄ ያማረ ቤት ያማረ ህንጻ ለማን ያዘጋጀው ነው ጌታዬ? ለሸሂዶቹ እነዛ ላንተ ሲሉ መስዋዕት ለከፈሉት ህይወታቸውን ለሰጡት እነዛ በኸይር ስራ ላይ ለለት ተቀቀል ላንተ ጋር ለሚተጉት እያለ የኸይር ስራዎቹ መለክ የሚባሉትን ነገሮች ሁሉ እየጠራ ሲጠቅስ አይደለም ይላል አላህ። ለሸሂድም አይደለም ለእንደዚህም አይደለም ለዓሊሙም አይደለም ለኸይረኛውም አይደለም። ታዲያ ጌታዬ ይሄን ያክል ውብ የሆነ ቦታ ለነሱ ካልሆነ ለማን አዘጋጅተው ሆኖ ብሎ ይጠይቀዋል ባሪያው። ላንተ ይለዋል። ለኔ እንዴት አድርጌ ሲለው ወንድምህን ይቅር ካልክ ይለዋል። ሱብሃንአላህ ከባድ ነው። አያችሁት ወንድሞች ምን ያህል ከባድ ቀን እንደሆነ። ወንድምህን ይቅር ካልክ ይሄን ህንጻ አንተ ነህ የምትወርሰው ይለዋል። አፎፍታ ያ ረቢ ይቅር ብያለሁ። ለዚህ ነው አውፍታን በሉ በዚህ ባሽለው አኺር ቀር የሚባለው። አውፍ ብያለሁ ሲለው በል ወደዛ ሂድ ወንድምህን እጁን ያዝና ግባ ይላል አላህ ሱብሓነሁ ወተዓላ። አስቡት ኢኽወተል ኢማን ወንጀላችን በሚለካበት ወንጀላችን የሰው ወንጀል ሊጨመርበት በሚጣርበት ጊዜ ብዙ ጊዜ ሰዎች በህይወታችን ላይ ያበረከቱትን መልካም ነገር ረስተን ወንጀሎችን ብቻ በምንቆጥርበት ጊዜ አላህ Subhanahu Wa Ta'ala ደግሞ ረህመቱ ሰፊ የሆነው ጌታ በአውፍታና በይቅርታው አካቶ አውፍ ማለት ደረጃውንና ክብሩን በሚገርም መልኩ አሳይቶ አውፍ ብለን በህይወታችን ውስጥ ብዙ ተበድለናል። እንዴት ብዬ እሱን እላለሁ እንዴት ብዬ እሷን እንዴት ብዬ ብለን ያደረግናቸው ነገሮች ሁሉ አላህ እንድናክማቸውና እንድናርማቸው በዚህ መልኩ ልዩ ሆነ መጨረሻ እንዲኖረን አላህ መላከተልን። አላህ አውፍ ብለው አውፍታውን ከሚያገኙት በዛ አይነት ክብር ከሚጎናጸፉት ደረጃቸው ከፍ ከሚባልላቸው ከጀሃነም ነፃ ከሚወጡት ከእንደዛ አይነት ጭንቀትና ስቃይ አላህ ይቅር ተብላችኋል በአውፍታ በምህረቱ ውስጥ ገብታችኋል ተብለው ጀነቱን ከሚጎናጸፉት ሰዎች አድርገን አላህ ይቀበለን። መጨረሻችን እና አንዘልና ፊ ለይለቱል ቀድር በተከበረው ሌሊት ቁርአንን አወረድን። ከዛም በአግርሞት ጠየቀ አላህ ወማ አድራክ ማ ለይለቱል ቀድር ይሄ የተላቀው ምሽት ማለት ምን አሳወቀህ አላቸው። ልቅናውም በሶስት ልግለጽልህ አላቸው። ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው። ምን አልፍ ሸህር ከአንድ ሺህ ወር በላይ የበለጠ ነው አለ። ብዙ ነው አጅሩ። ሌላ ጊዜ እንተነትነዋል። ከአንድ ሺህ ወር በላይ አጅሩ የበዛ ነው። ሁለተኛ ደረጃውን ገለጸ። በዚች ምሽት አለ ተነዘሉል መላኢከቱ መላእክት ወደ ምድር ይወርዳል። ወሩሑ ፊሃ ጅብሪልም አብሯቸው بإذن ربهم من كل أمر የአላህን ትእዛዝና መመሪያ ይዘው ይወርዳሉ። እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን هي እሷም ሰላማዊ ነች ሐታ መጥለዕል ፈጅር ፈጅር ንጋት እስኪወጣ ድረስ እሷም ሰላማዊ ነች። ሰላሙን هيን በሶስት ፈሰሩ። አንድ ሰላማዊ ምሽት ነች፣ ደስ የሚል አየር ያለበት ነው የሌለቱል ቀድር ምሽት። ሰላሙን هي ማለት አላህ በዛች ምሽት ለሰው ልጆች ሰላምን እንጂ አይወስንም። ሰላሙን هي ማለት ሶስተኛው ሶላት ላይ ያሉትን ሰጋጆች ኢባዳ ላይ ያሉትን መላእክት መጠው ሰላም ይሏቸዋል። ያን የተለየ ስሜት ይሰማል ይላሉ ዑለማዎቻችን። ምን ነው መላእክት ወደ ምድር ይወርዳሉ አለ። ተነዘሉ ተንዚሉ አላለ። አረበኛ ገለጻው ጥልቅ ነው። ተንዚሉና ተነዘሉ ይለያል። ተንዚሉ ማለት ይወርዳሉ ነው። ተነዘሉ ማለት ቁጥሩ ማይታወቅ መልአክ ወደ ምድር ይረግፋል ማለት ቁጥራቸው ብዙ እቺም ምድር ወርዶ ይሞሏታል። ሰጋጆቹን ይሄዱ ይዘይራሉ። አላህ የወሰነውን ውሳኔ ያከፋፍላሉ። በዛ ምሽት እና አንዘልናሁ ፊ ለይለቲል ሙባረከ ይላል። በተባረከው ሌሊት ቁርአንን አወረድነው ብሎ አላህ አስከትሎ ምን ይላል? ፊሃ ዩፍረቁ ኩሉ አምሪን ሐኪም በዚች ሌሊት የአላህ ውሳኔዎቹ ሊበተናል። አንድ ሰው በችግር ላይ ኑሮ ሊሆን ይችላል። ሀብት የሚጻፍለት ምሽት ሊሆን ይችላል። ታሟል፣ ጤንነት ይላክለት ይሆናል። አላህ በአመቱ የሚከሰተው መላእክን አዝዞ ሚን ኩል አምሪን ትእዛዛትን የሚልክበት ሌሊት። ታዲያ በዚህ ሌሊት ቁሞ እየሰገደ ቁሞ እያለቀሰ መላእክት የተገናኙት ሰው እሱ ምንኛ የታደለ ሰው። አላህ ረመዳን ከሚጠቀሙት አላህ አድርገን። ገብተው ጾመው ቀርተው ሰግደው በረከቱን ከሚያገኙት አላህ አድርገን። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه
وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከኋላ ያለውን ሁሉንም ሰምታችኋል። ዛሬ የለይለቱል ቀድር ዋና የሚጠረጠርበት 27ኛው ሌሊት ነውና ዱዓ እያደረጋችሁ ነው ወይ? እንዴት ነው? እምን ላይ ናችሁ? አልহামዱሊላህ ለዚህ ላደረሰን። ረመዳን ሲጀምር ደስ ይላል፣ ሊያልቅ ሲል ግን ሆድ ባርባር ይላል። ታውቃላችሁ፣ የሆነ እንግዳ ቤታችሁ መጥቶ ከዛ ቆይቶ ተላምዷችሁ እንደገና ጓዙን ሲጠቀልል ሊሄድ ሲል እንትና አይላችሁም? ሆዳችሁን በጣም የሆነ ባርባር አይላችሁም? እንደዛ ነው ባርባር የሚለው። ረመዳንም ሊሄድ ጓዙን ሊጠቀልል ትንሽ ቀናቶች ቀሩት፣ 2 ቀን 3 ቀን እና አላህ ስሙ ከተጠቀሙት አላህ ያደርገን። አሚን በሉ።